ኧረ እስኪ እንስሞ። ቆይ ይሄ ተሳስቶ ይሆናል። ቆይ አንዴ ክርስትና ስም ማን ነው? እስኪ የክርስትና ስም ማን ነው ወንድሜ? በፍቅሩ ሰው ገዳይ። ታይ እስራኤል አይሳቅም። በፍቅሩ ሰው ገዳይ አይሳቅም። በፍቅሩ ይሄማ በሳቅ ሰው ገዳይ ነው መባል ያለበት። እንዲህ ሊገለን ነው። እውነት ነው። ከዚህ በላይ ይሄ ፍቅር የሆነ ሰው ነው። ኧረ እኔ ቤትምና ከምር ፍቅር አስያዘኝ ካሁኑ ራሱ በቃ ስሙ በፍቅሩ ሰው ገዳይ። እንዴት ነው ይሄ ታዲያ? እንደዚህ ፈታ ካላደረጋችሁ ራሱ እኮ በቃ ናፍቃችሁ ነው የመጣው። ክርስትና ስሜ ራሱ ፍቅሩ በሉኝ። ወለተ ፍቅሩ ነኝ እኔ። ወለተ ፍቅሩ አድርጌ ተወሰኑ አንድ 10 ቪዲዮዎች ሻዶዎችን ሰርቻለሁ። በጣም ብዙ አሉ፣ እንሰራባቸዋለን። ለሌሎቹ መማሪያ ስለሚሆን በተለይም በቴሌቪዥን ለሚከታተሉን ለእነሱ አሪፍ ይሆናል ማለት ነው። እሺ ማርያማዊት ይቅርታ ቆየንሽ። ሚዩት አድርጉ ተብለን ነበር ግን አላደርግም። እሺ እንቀጥል። እዚህ ምንጠው እውነት ፍለጋ ለመማር ነውና ያው አሁን ቤተሰቦች ጋር ነው የሚኖረው። አሁንም ያው እዚህ መጣችሁ እውነትን ፍለጋ ነው እንግዲህ። እንስማት እስኪ እህታችን ማወራክ ተደብቃ ነው የምታወራ። መጀመሪያ እንዴት በድብቅ አምልኮት ማድረግ ይቻላል? እነሱ ሰሩብኝ። አሽሃዱ ወደ ሻዳው ፕሮግራም ገብተናል። አሽሃዱ አላ ኢላሃ አላህ ኢላሃ ኢላላህ አይካንት እኔ ራሱ ልቤ መለው ይሄ ሻዳ መራናዊትን ብቻ ሳይሆን እኔንም ልቤ መለው በላሽ። ልቤም በላ አልቻልኩም። አይካንት እንቀጥል። ሙሐመድን ሙሐመድን ወደ ጨለማ ሰው ሲገባ እንዴት ያለ እስከዛው ጨለማው ሲበጫረቅ እውነት ነው። እድሜ ልክ ድራማ መስራት እንዴት አይሰለችም? ኧረ ተው በእናትህ ቆይ ያዘው ትንሽ ክፉ ነህ። ወደ አካውንቷን ከፈተው ቆይ ያዘው። ሰው ከእስልምና ውስጥ እዛው እስልምና ውስጥ ሰለምኩ እያለ ድራማ ሲሰራ ሲያስበው እንዴት አያስለቅሰው? ያስለቅሳል። ሶፍት አቀብኝ ቡርቴ ዋና እውነት ነው። እስልምና ይሄ ነው። አጋንንታዊ እምነት ነው የምንላችሁ ለዚህ ነው። ያለ ድራማ መቆም አይችልም እምነት ነው የምንላችሁ ለዚህ ነው። አካውንቷን ይዩት። ቀጥል። አካውንቱን ነው እሺ። ነሽቲ ነው አሻል ይሄ ቄስ ነው መርጌታ ነው። ተው መርጌታ ኧረ ተው መርጌታ ነው። እጅ ራሱ ያኔ ድራማ ምሰራው ነች አል ቴሌቪዥን እንደነበረችው የ2025 ፖስት 2025 አንተ ደግሞ ትንሽ አሳልፈው የዘንድሮ አታደርግልንም እንዴ? ከአንድ ዓመት በፊት የተለቀቀ ፖስት እንዴት ታሳየናለህ? አሳልፈዋል። አሽ አራዳ ልጅ አለ እንዴ? አሳልፈው በቃ ትንሽ ገፋ አድርገው ካነበሽ ትሰልሚያለሽ አለኝ። እውነት ነው እንግዲህ ተመልከቱ። እውነት ነው። እቺ ቴሌቪዥን ላይ የምትሰራው ድራማ ነው አይደል? ብላ ያስለቀሰቻቸው እኮ ነች። ጥፊያት ነበርችን ልጅ ማስታወሳለሁ። ቴሌቪዥን ፕሮግራም ላይ ቢላል ውዱ ነብያችን እኮ እንዲህ ብለውት ምናምን ብላ እጣቢ እንደሚጠጣ ለሀጭ እንደሚጠጣ ካሳየው በኋላ ምላሽ እንኳን አልሰጡም። ጸጥ ነው ያሉት። የመሐመድ የተመጠመጠውንና የተፋውን ነበር የሚጠጣው ቢላል። መሐመድ ራሱ ፍሬ አላደረገውም ከባርነት። ትክክል። ተመልከቱ። 2025 ያዘው ከዛሬ ድረስ አዲሷ ሴትዮ ዛሬ ትናንት ሰለምኩ የምትለው አካውንቷ ከአንድ ዓመት በፊት ራሱ ሙስሊም ነው። ነገር ማይገባቸውን ስንሰጥቻቸዋለሁ። በጣም እና ምን ትሉታላችሁ? ይሄን እሳቸው ማይገባቸው ሰው ቢሰጣቸው ምን ችግር አለ? ነብያዋን ምናምን ነገር ረዛ ሌላ አላች
እንደው ቀረብ ያለ እስልምናውን ቢሰጥ እንግዲህ ሞከርን እነ ኡስታዝ አቡ ሀይደር ምናምን ናቸው። እኔ የምልህ አንድ ጥያቄ ያለኝ አንድ ያጣላል አንድ ልመርቅልህ። ታውተው የክርስትና ስም ማን ነበር? የክርስትና ስሜ እኔ ራሱ እኮ በቃ ናፍቃችሁኝ ነው የመጣው። ክርስትና ስሜ ራሱ ፍቅሩ በሉኝ። ወለተ ፍቅሩ ነኝ እኔ። ወለተ ፍቅሩ ወደ መድረክ ወለተ ፍቅሩ ወለተ ፍቅሩ ወንድሜ። የክርስትና ስም ማን ነው ወንድሜ? ክርስቲያኖ ቤት ሲገባ ቀጨም ይኸውልህ እንግዲህ ተመልከት። ዳዳዞ መጥቶ ክርስቲያኖች ቤት ገባ ተንቀልቅሎ ቀጨም። ዩዘርኔሙ ማን ይላል? ለምን እሱን ታለህ አንተ? ጨጫጫው የሚለውን ብቻ ታይም እንዴ? ለምን ታለ እሱ ለምን ታለ? አይኔ አያርፍ። መሐመድ ከማል የሚለውን አትይ ብይ። ዜሮ አየህ፣ ዜሮ አለች መጨረሻ እና ዜሮ አለች። ኦኬ፣ በዜሮ ሲባዛ ይኸውልህ ነጥብ አለች መሀል ላይ ሙሐመድ ብሎ ነጥብ አለች። ነጥቧ ምን እንደሆነ ታውቃለህ? ኦኬ፣ ምንድን ነች? አታውቅማ። ሲባዛ ማለት ነው። አታውቅማ። ጠይቅ። ስለዚህ ሲባዛ ከማል ሲባዛ በዜሮ ዜሮ ዋያለህ ነው። ማነው ማነው? ስሙን ንገረኝ። ክርስትና ስመ ክርስትናው ቆይ እንስማው በደንብ ስሙን። በፍቅሩ ሰው ግዴ እስራኤል አይሳቅም። ማን ያለ? ኧረ እስኪ እንስማው። ቆይ ይሄ ተሳስቶ ይሆናል። ቆይ አንዴ ክርስትና ስም ማን ነው? እስኪ የክርስትና ስም ማን ነው ወንድሜ? በፍቅሩ ሰው ግዴ እስራኤል አይሳቅም። በፍቅሩ ሰው አይሳቅም። በፍቅሩ ይሄማ በሳቅ ሰው ገዳይ ነው መባል ያለበት። እንዲህ ሊገለን ነው። እውነት ነው። ከዚህ በላይ ይሄ ፍቅር የሆነ ሰው ነው። ኧረ እኔ ቤትምና ከምር ፍቅር አስያዘኝ ካሁኑ ራሱ በቃ ስሙ በፍቅሩ ሰው ገዳይ። እንዴት ነው ይሄ ታዲያ? እንደዚህ ፈታ ካላደረጋችሁ ውባህዮች አህያ ስራዋ መጫና አይደለ? ውባህዮች እንደዚህ ነው እንጂ ናችሁ። የእኛ አህያ ናችሁ እናንተ። የእናንተ ድራማ ለእኛ አህያነታችሁ የሚያሳይ ነው። እለት በሻዳ ሲያስመጥሏቸው ሰዎች እንዲህ ናቸው። በዛ ያበቃም እኮ ደግሞ አንተ የገረማ ተግጦ ይከራከራል እኮ ወለተ ብሎ ደግሞ ጨመረለት እኮ ያ አለ ወለተ በፍቅሩ ስለሆነ ዝቅ ብላችሁ እንደዚህ አይነት ነገር ማንሳት በራሱ ይቀፋል፣ ይደብራል። ባይሆን ሰዎች ይማሩበት ዘንድ ወላጆች ልጆቻችሁ ይማሩበት ዘንድ ሰብሰብ እያደረግን ዩቱብ ላይ ምላሽ እንሰጠዋለን። ወይም ደግሞ እንደዚህ ድራማዎቻቸውን ሰብሰብ አድርገን አርካይቭ እናደርግላችኋለን። እስልምና ምን ያህል ከልት እንደሆነ፣ ኡስታዞቻቸው ምን ያህል ወራዳና ቆሻሻ እንደሆኑ ዳውንሎድ እያደረጋችሁ ላኩላቸው። ለምትወዷቸው ሙስሊሞች ኡስታዞቻቸው ምን ያህል ባለጌና ውሸታም እንደሆኑ አሳዩቸው ማለት ነው። ቆስጤ ቪዲዮ እያሉህ ነው። ካሜራ እየተቀደጠ ነው እንዴ? ቆስጤ በጣም ነው። ተገለጣ አለ ናስ ይውጣ ካልኩማ በቃ ላዙሮ መሰለኝ። እስቲ እንተያይና ቁጭ ነበር። ዛሬ የምንመለከተው ምንድነው? እሱ ዛሬ የምናየው ስለ እውነት ይሆናል ማለት ነው። ውሸትን እንዲህ ካሳየን እውነትስ ምንድን ነው የሚሉ አይኖሩም ብለህ ታስባለህ? እውነት ምንድን ነው? ትንሽዬ ድካም ስላለችብኝ ብዙም አንቆይም። ትንሽ አንድ ሰዓት ያህል ምናምን እሷን እኔና እንጨርሳለን ማለት ነው። ሰሞኑን ሜይ ቢ ጠንከር አድርገን እንመጣ። ሰላም ሰላም፣ እንዴት ነህ? እንኳን ደህና መጣ። እንኳን ደህና ቆያችሁ። ሙስሊም ነህ? ሙስሊም ነህ? መልካም። ወስጤ ስልጣን አለ እንዴ? ሙስሊሞችን አስገባ፣ ክርስቲያን አስገባ። መልካም። ከኋላ ሙዚቃ ከፍተሃል፣ ስብከት ከፍተሃል። እሱን አጥፋልን ከታ
እውነት ማን ነው? እውነት ምንድን ነው የሚለውን ዛሬ የምንዳስስ ይሆናል ማለት ነው። ስለዚህ ጉዳይ የምንነጋገር ይሆናል። ቶፒካችን አጠር ያለች ብትሆንም እውነት ማን ነው? እኛ እውነት ክርስቶስ ነው ብለን እናምናለን። ሙስሊሞች ክርስቶስ እውነት ነው ወይንም ደግሞ እውነት ተብሎ ይጠራሉ። እንደናንተ አስተምሮ እውነት ተብሎ የሚጠራው ማን ነው የሚለውን የምንጠይቃቸው ይሆናል ማለት ነው። እና በደንብ አስተውሉ። ክርስቶስ ስለራሱ ቦልድሊ ከተናገረው አንዱ እኔ እውነት ነኝ የሚል ነው። እርሱ እውነት ነው የምንከተለው የምናመልከው እርሱ አምላካችን እውነት ነው። ሙስሊሞች አላህ እውነት ነው ወይ? አላህ እውነት ነው ብለህ ታምናለህ? ጥርጥር የለውም። ኦኬ። ስሙ ነው የአላህ ስም እውነት የሚል ስም አለው ማለት አልሐቅ የማን ነው ስም? የአላህ ነው። አልሐቅ ተብሎ ፍጡር ሊጠራ ይችላል? እውነት ያወራ ሰው ሐቅ አውርተሃል ይባላል። ሐቅ አውርተሃል ሳይሆን ተብሎ ሊጠራ ይችላል ወይ? አልሐቅ ተብሎ ሊጠራ ይችላል? አና አልሐቅ ማለት እችላለሁ? ይችላል። ስለዚህ አላህ ስሙን ማሻረክ አላጨምርም። አና አልሐቅ ማለት እችላለሁ? ሐቅ አል ሚሊዮን አጨምርም። ለምን? እኔ እውነት ነኝ ብልስ አላህ እውነት ነው። ለምን እውነት አይደለም? አንተ እውነት ልትሆን አችልም። ሰው ነህ፣ ፍጡር ነህ፣ እንደገና ደግሞ የእሱ ባሪያ ነህ አይደለም? ስለዚህ እውነት ተብሎ የሚጠራው ማን ነው? አላህ ብቻ ነው። አዎ። ስለዚህ እውነት ማለት ፈጣሪ ማለት ነው። እውነት ማለት ቃላቱና ፈጣሪነቱን ለምን ታገናኘዋለህ እኮ? ምን አልከኝ መሰለህ? ፍጡር እኔ እውነት ነኝ ሊል አይገባውም አልከኝ። እውነት ተብሎ በመጠሪያ ደረጃ ይኸውልህ ወንድሜ፣ እኔ እውነት ነኝ ማለት ፍጹም ነኝ፣ አልሳሳትም፣ ከኔ በታች በቃ ምንም ነገር እንትን አይለኝም እንደማለት አይደለም። አይደለም ነው እንጂ እኔ እውነት ነኝ፣ ትክክል ነኝ። እሺ ነው። እሺ አንተ አትሳሳትም፣ ሰው አይደለህም፣ ውሸት አታወራም እኮ። አሁን ከኔ ጋር ምን አገናኘው? ይባላል አይባልም? ያንተን አርጉመንት ነው የምፈልገው እኮ። አይባልም። እኔ እውነት ነኝ፣ እኔ ትክክል ነኝ አይባልም። እንዴት ይባላል? ምክንያቱም የሰው ልጅ ነው። በደንብ አስተውሉ። እኔ እውነት ነኝ አይባልም እንዴ? እኔ እውነት ነኝ፣ ፈጣሪ እውነት ነኝ ካለ እኔ እውነት ነኝ። እንዴት ነው እውነት ነኝ የምትለው? ስለዚህ እኔ እውነት ነኝ ማለት የሚችለው ፈጣሪ ብቻ ነው ብለህ ነው የምታምነው? አዎ ፈጣሪ እውነት ነው፣ ብቸኛ ነው። ብቸኛም ስለሆነም ነው። እኛ ደግሞ ሰዎች ነን፣ ተሳሳች ነን። እንደገና ደግሞ የሰው ልጅ በቃ በየትኛውም መንገድ እውነተኛ መንገድ አይሄድም። የሆነ ሰዓት በሆነ ደቂቃ ይሳሳታል። ፖይንቴን በደንብ አገኘው። ስለዚህ ፈጣሪ ብቻ ነው እውነት ተብሎ የሚጠራው። እኔ እውነት ነኝ እውነት ነው ተብሎ የሚጠራው እኔ እውነት ነኝ አይደለም። አንተ ያዝከውን መንገድ እኮ አሁንም አግኝቼዋለሁ። እውነት ነኝ የሚለው ነገር ፍጹም ነኝ ከሚለው ጋር አይደለም የሚገናኘው። ገብቶሃል? መጀመሪያ አንተና እኔ በቃ ማለት መግባባት አለብን። አንተ ያዝከው ርዕስ ገብቶኛል። እውነት ነኝ ያየኸው ነገርና ወይም ደግሞ የምታደርገው ነገር ልዩነት አለው አይደለ? ልክ በዛ መንገድ እኔ እውነት ነኝ ማለት በሁሉ ነገር አስረጂና የሰው ልጅ ወይም ደግሞ የሆነ ዝቅ ያለ ነገር ሁሉ ማራኪ ነኝ እንደማለት ነው አይደለ? ሁሌም እውነት ሰሪ ነኝ እንደማለት ነው አይደለ? ያ ደግሞ አይሆንም። እውነት የሚሰራ ነገር ቋሚ ነው።
እውነት የሚሰራ ነገር ደግሞ ዛሬ ቢበላሽ ነገም ማስተካከል የሚችል ነገር ነው። የሰው ልጅ ደግሞ ያን አይችልም። ነገ ሟች ነዋ። ኦኬ። ስለዚህ እውነት ፍጹም እውነት ፈጣሪ ብቻ ነው የሚለው ያስማማናል። በትክክል መልካም። ስለዚህ ይሄ አካል ኢየሱስ ክርስቶስ ነው ማለት ነው። ክፈትልኛ እንዴ? ኢየሱስ ክርስቶስ ነው አላልኩም፣ አላህ ብቻ ነው ያልኩት። አሁን አላህ እኔ እውነት ነኝ ያለበትን ትከፍትልኛለህ? እኔ ክርስቶስ እኔ እውነት ነኝ በራሱ አንደበት ያለበትን ልስጥህ። በደንብ አስተውሎ አርጉመንቱን ራሱ በተናገረው እውነት ነኝ ብሎ ሊናገር የሚችለው ፍጹም የሆነ ስለሆነ ሰው ደግሞ ሊሳሳት ነገም ደግሞ እንከን ሊያመጣ ስለሚችል ፍጹም ሊሆን ስለማይችል እውነት አልሐቅ ተብሎ የሚጠራው ፈጣሪ ብቻ ነው ብሎናል። ተስማምቻለሁ። እኔ እውነት ነኝ ያለ የኔና የናንተ ጌታ ክርስቶስ ኢየሱስ ነው። አሁን በተመሳይ አላህ ራሱን እኔ አልሐቅ እባላለሁ ያለበትን የቁርአን ክፍል ላይ ተሰጠነኛለ። ኢየሱስም እንዲህ አለ፣ እኔ መንገድና እውነት ህይወትም ነኝ። ምንድን ነኝ? እውነት ህይወትም ነኝ። ይሄም ማለት የሚችለው ፈጣሪ ብቻ ነው ብሏል ሴፉ። ይሄ ማለት ደግሞ ማለት ነው አንድ ነገር እኔም ልንገርህና፣ እሺ አላህ ደግሞ በእኛም ቁልሁ አላሁ አሐድ። እኔ አልጠየቅኩም። ለምን እንዴ? አንተ የሚያወራኸውን እኮ እኔ እኮ እውነትን ነው አላህ ራሱ ያለውን እኮ የምነግርህ አይደለ እንዴ? ያልጠየቅኩህን ለምን ታወራለህ? ካዳ እኔ አላህ ስንት ነው ወልዷል አልወለደም የሚል ጥያቄ ውስጥ እኮ አይደለሁም ያለሁት። እውነት የሚለው ላይ ነው። ወልዷል አልወለደም ልመጣልህ ነው እኮ እውነት መሆኑን ልመጣልህ ነው። እንቅልፍም አይዞህ ማያንገላቻም ሲባል ሰምታለህ። እኔም የጠየቅኩህ እኔ አላህ ተኝቷል አልተኛም ብዬ አልጠየቅኩህም። እውነት ስለሆነ ነው ማይተኛው፣ እውነት ስለሆነ ነው ሁሉም ነገር አምሳያም የሌለው። አንተ እኮ የምትለኝ ኢየሱስ እኔ አላህ ማንን ይመስላል የሚል ጥያቄ አልጠየቅኩህም። አላህ ተኝቷል አልተኛም ብዬ አልጠየቅኩህም። አላህ ወልዷል አልወለደም አይደለም ጥያቄያችን። ሽፍት ለማድረግ አትሞክር። ከከበደ አልቻልኩም ማለት ሸርተት ማለት ትችላለህ። ጥያቄው ምንድነው? እሱ የተስማማንበት እኔ እውነት ነኝ ብሎ መናገር የሚችል ፈጣሪ ብቻ ነው። እውነት ነኝ የሚለው ለፍጡር አይሰጥም፣ ለፈጣሪ ነው ብለኸኛል። እዚህ ላይ ተስማማን በኋላ ስለዚህ ክርስቶስ እኔ እውነት ነኝ ብሏል አርጊው ታደርጋለህ ወይ ስልህ አይ አላህ አልወለደም አልተወለደም፣ አላህ ቢጤ የለውም፣ አላህ አይተኛም፣ ይሄ ውይይታችን ጋር ምን አገናኘው? ምንም የሚገናኝ አይደለም። ማይክን አንሳና እውነት ነኝ የሚለው ላይ አርጊው ማድረግ ከቻልክ ቀጥል። ወላቁል ሙቢን ጣልቃ ትግባ ዋብየው እንዴት ነህ? ጠፍተሃል። ደግሞ ሰላም በለ ብዬ ነው የገባሁት። ሰላም ብያለሁ። እኔም ቆይ አንዴ ጨርስ እሱ። እሺ ቀጥል። ዞር ብዬ ነው። ምን አልክ? ዞር ብዬ ነው። ቀጥል። አጋጣሚ ያው አርጊው የምታደርገው ካለ ቀጥል አልኩህ እኮ አንተ ለቀኩልህ መድረኩ። አዎ አላህ ብቻ ነው እውነት። እኔም እኮ መለስኩልህ። አንተ እኮ ኢየሱስም እኔም መንገድ ነኝ እውነትም ህይወት ነኝ፣ እኔም በእኔ በቀር ወደ አብ የሚመጣ የለም ነው አይደል የሚለው? እኔ እውነት ነኝ ብሎ መናገር የሚችለው ፈጣሪ ብቻ ነው ብለኸኛል። አዎ። ስለዚህ ክርስቶስ እዚህ ጋር ምንድን ነው እሱ ፈጣሪ ነኝ እያለ ነው ማለት ነው። እኔ ስለ ክርስቶስ እኮ አይደለም እያወራሁልህ ያለሁት። እኔ ወንድሜ ስለ መጽሐፍ ቅዱስ አይደለም፣ ስለ እኔ የማውቀውን ነው እየነገርኩ ያለሁት። አላህ እውነት ነው። አላህ እውነት ነው። ለህዝብ የሚያስተላልፈው ለፍጡራን የሚያደርገው የሚሰጠው ኦልሞስት በመጀመሪያው እንትን ላይ ገለሃል። እንኳን አመጣ አሉ አልሐምዱሊላህ። አላህ እውነት ነው የሚል ቦታ እኮ አለ። አንቀጹን በረሳውም ኢነላህ ሁወል ሐቁል ሙቢን የሚል አለ። ምን ይላል? አላህ እውነትና ግልጽ የሆነ ነው። ማን ያለው?
ቁርአን ላይ አለ። አያው ረሳሁት ለመናገር። ኦኬ። ስለዚህ እውነት ተብሎ የሚጠራው ፈጣሪ ብቻ ነው አይደለም? ፍጡርም እውነት ተብሎ ሊጠሩ ይችላሉ? አንዴ ይኸውልህ እውነት ተብሎ የሚጠራው ስሙ ቃል ነው። ይኸውልህ እውነት ተብሎ የሚጠራው ፕሊስ አልቻልኩም ብለህ አስተላልፈሃል። ካስተላለፍክ በኋላ እንዳትደርብ። ምክንያቱም ስትደራረቡ 2-3 ሰው ወይ ማስተናገድ ስለማይቻል መረባበሽ ስለሚሆን ፖዝ የሆነችው ሀያት ተመለሽ። ፖዝ የሚሆኑትን አስወርዳቸው ብሎ ቆስል ሰፊ እንዲሆን ባለስር አድርገው ቀጥል። ምን ላይ ነበር ስላለውኝ እኔ ቀድመዋለሁ ይመስለኛል። እፎይ ዌልካም፣ እንኳን ደህና መጣ። ላላ አቀርበኝ ማንታ አስለን አርፈ ቁጭ በል። እኔ ኮንፈረንስ ጋር ማውራት ዋብያ እቀድምሃለሁ፣ አርፈ ቁጭ በል ነው የምልህ። ያ አንዴ እሺ። ዋብያ ይሄ ዋሃብያው የሚለው አይቀድምም፣ ዝም ብሎ ለእንትን ለማለት ነው። ማንኛውም የሚቀድመው ቦስ ሲጀመር እስላም ቦስ ይቀድማል። ዋሃብያ ይቀድማል። ቦስ አንዴ ሁለተኛ ገባቱ ነው ነኝ። አዎ እኮ አንተ ነው። እሺ ዋብያው ሰላም ሰላም። ዛሬ እንዳው ፌስ ለፌስ ነው አንተ ጋር ማውራት ፈልገው እፎይ። ያው ፌስ ቱ ፌስ ምን ካሜራ ትገባ ነው ማግባስ ከፍ አድርገህ እንዳው ፌስ ለፌስ ነው ዛሬ አንተ ጋር ማውራት ፈልገው ፌስ ፌስ። ኦኬ መኪና ውስጥ ነው። እሺ ይታያል። ትንሽ መብራት የለም ይሁን። መልካም። አልሐቅ ተብሎ የሚጠራው አላህ ነው ብለኸኛል። እኔ እንደሱ አልኩም። ኧረ እሺ ምንድን ነው ያልከኝ? እኔ ስለሱ አላወራሁም። እያወራህ የነበረው እሱ ነው። እኔ ሐቅ ነው አላህ የሚል የለም። እንደዚህ እውነት ነው ምን ነበር ያልከው? እውነት ተብሎ የሚጠራው ማን ነው? የጥያቄ አልሐቅ ተብሎ የሚጠራው ማን ነው? እውነት ተብሎ የሚጠራው ማንም ሰው ሊጠራ ይችላል። እውነት ይናገራል ተብሎ ሊጠራ ይችላል። እርሱ ራሱ በባህሪው እውነት ተብሎ ይጠራል። ግን እውነት ተናጋሪ ነው ሊባል ይችላል። እውነት ተብሎስ ራሱ እኔ እውነት ነኝ ማለት ይችላል? እኔ እውነት ነኝ የሚል አለ ቁርአን ውስጥ። ማ አላህ ነው። ኦኬ። ስለዚህ አላህ እውነት ነው ከተባለ ሌላውም እውነት ነው መባል ይችላል። ያለ ሲፋት ነው የሚሆነው አይደለ? ስለዚህ ያለ ሲፋት ከሆነ እንደዛ ታምናላችሁ ብዬ አስባለሁኝ። ዋብያ እንደሆነ እስማው ሲፋት ውስጥ ስሞቹ የእሱን ተናላቸው እነኛ አላህ ያጸደቃቸውን ሲፋቶች ለፍጡር መስጠት ይቻላል? ጥያቄው ግን ምን ላይ ነበራቸው? አሁን እሱ ባመጣው መዘዝ እኔ አትሉልኝ። ሌላ ጥያቄ ውስጥ ገባና እናውራ። ግልጽ እኮ ነው ጥያቄው። ይኸው ላይ ነው ወሃቢ ምን አለኝ መሰለህ? አላህ እውነት ተብሎ ሊጠራ ይችላል ወይ ያለኝ። እውነት ተብሎ ሊጠራ አዎ ይጠራል። ምክንያቱም እውነት አይሞትም አይደለ? አንተ አሁን ወሃቢ እውነት ነው ማለት ደግሞ እውነት ደግሞ ቋሚ ነገር ነው አይደለ? በትክክል አንተ የሰው ልጅ ነህ፣ ፍጡር ነህ። ነገ ትተህ እቺን አዱንያ ትተህ ትሄዳለህ። እውነት ልትሆን አትችልም። በቃ ምክንያቱም ሞተሃል። ለተከታዮችህ የያዝከውን ነገር ማውረስም ሆነ ማስተማርም አትችልም አይደለ? ያ ማለት አንድ ሰው ወይም ደግሞ አንድ አላህ እውነት ነኝ፣ እውነት ነው። ምክንያቱም የሚያደርገው ነገር ሁሉ ለህዝበ ሙስሊሙ ወይም ደግሞ ለሱ ባሪያ ለሆኑት ተከተሉኝ፣ እኔ እውነት ነኝ። ምክንያቱም በቃ አሁን እሱ የሰጠው መንገድ እውነት ነው የሚለውን ስም ነው። አላህ የሚለውን ቃል ስም ትቶ እውነት ነው
እንዲባልለት ነው የፈለገው። ያ እውነት ነው የሚለው የአማርኛ ጽሁፍ ቆይ ሴፉላ ሴፍ አይ ቲንክ ማን ሚላ ላክሚ ባንድራ ሰይፈዲን ሶሪ እሺ ካላ 99 ስሞች ውስጥ የእውነት ነው የሚለው ስም የለም ሀቅ የሚለው የለው ሀቅ በትክክል ሀቅ ማለት እኮ መጀመሪያ እርሱ ራሱ አንተ ተረድተዋል አላ 99 ስሞች አሉት አይደለ 99 ስሞቹ አንዱ ሀቅ ነው አይደለ በትክክል ስለዚህ እኔ ነኝ ላላ ስም የሰጠሁት ወይንስ እናንተ ራሳችሁ ያላ ስም ብላችሁ የምታምኑት ነው ማለት እኮይ ባላህ ቦታ ሀቅ ተብሎ እንዲጠራለት እየፈለገ ስም እያደረገው ነው ያልክ ክሪቲሳይዝ እያደረከኝ ስለሆነ እናንተ ራሳችሁ አንዱ ሀቅ ነው ብላችሁ ታምናላችሁ ወይንስ እኔ ነኝ ስም እያወጣሁለት ያለሁት አሁን እኮ እዚህ ጋር መጀመሪያ ርዕስ አነሳሰህ እኮ አንተ ነህ ስም እንደለጠፍክ ነገር ነው እየሰራ ያለው ምክንያቱም አላህ አልሐቅ ማለት እውነትን ተናጋሪ ወይም ደግሞ እውነትን ሰባኪ ወይም ደግሞ እውነትን ነገር አድራጊ ነኝ እንጂ እውነት ነኝ በቃ ማለት ግልጽ ነገር ነኝ ለሰው ልጅ ወይም ደግሞ ለኔ ባሪያ ለኔ ተገዥ ተፈደ አልገባውም እኔ ትንሽ ልሂድበትና ልወጣ ስለሆነ ጠይቀኝና ሆል አልሐቁ የአላህ ስም ነው ሐቅ እንደገና ደግሞ ሐቅ እሱ የሐቅ ምንጭ ዋናው ምንጩ እሱ ነው እንደገና ደግሞ በሌላ አያ ሱረቱል ሐጅ 6ኛው አያ ላይ ذلك بأن الله هو الحق وأنه يحيي الموتى وأنه على كل شيء قدير በሁሉም ነገር ቻይና ቻይ ስለሆነ እንደገና ደግሞ ሙታንንም ቀስቃሽ ስለሆነ እሱ ሐቅ መሆኑን ተናግሮ እንደገና ደግሞ ሱረቱል ሐጅ 62 ላይ ذلك بأن الله هو الحق ይህንን አያ ደግሞት ማለት ነው وأن يدعوا ከሌሎች በዚህ ስም የሚጠሩ የለም ማለት አይደለም በዚህ ስም ግን ሌሎች የሚጠሩ من دونه ከሱ ውጭ ባጥል ነው ለምንድን ከአምላኮች እውነት ሊሆኑ አይችሉም መኖር የሚችሉት በአምላክ ነው ያሉትም በአምላክ ነው እሱ ዘላለም ነዋሪክ በፊትም የነበረ በኋላም የሚኖር ስለሆነ እሱ ነው ሐቁ የነሱ ሐቅነት ግን በሱ ተንተርሰው ነው ገብቷል አባባሌ በሱ ላይ ነው እና ያ ሐቅ የሚባለው እሱ ነው ሌሎቹስ የሱ ጥገኞች ናቸው ገባ ስለዚህ አልሐቅ ተብለው ሊጠሩ አይችሉም ነው አለ አልሐቅ ተብለው ሊጠሩ አይችሉም ኦኬ ሶስት ጊዜ ነው ይሄ ባይዘው ያው ላሳጥረው ብዬ ነው ሶስት ጊዜ ተደጋግሟል ይሄ ሆል ሐቅ የሚለው ሶስት ጊዜ ተደጋግሟል ፈርስት ፐርሰን ላይ see maybe I don't know first person ላይ አለ third person በሆነ ንግግር ሳይሆን ፈርስት ፐርሰን በሆነ ንግግር አለ አልሐቅ ተብሎ የተጠራበት ራሱን የጠራበት አስማኡል ሁስና ላይ አልሐቅ ብሎ አለ ይሄ በራሱ ማለት ነው ምን ላይ አስማኡል ሁስና هو الحق መሆኑ አልሐቅ ተብሎ ተቀምጧል ማለት ነው ምን ላይ ነው የተቀመጠው ይሄ አስማኡል ሁስና ላይ አይደለ 99 ከ99 ውስጥ አልሐቅ የሚለው ተቀምጧል ያ አንተ ቁርአኒስት ነህ አይደል እኔ ሙስሊም ነኝ 99 ስሞች ሚል አለ ቁርአን ላይ ቁርአኑ ላይ የተገለጹ አሉ ከ36 በላይ የተገለጹ አሉ የአላህ ስም ይሆኑ ማለት ነው 99 ሳይሆን ከ36 በላይ ስለዚህ 99ኙን ስማቸውን የሸመደደ ገነት ይገባል ይላሉ ታምናለህ አንተ በዚህ ላ እንደዚህ የሸመደደ ምናምን የሚባል የለም አንድ ሰው ካመነና መልካም ስራ ካለው ነው እንጂ ይሄን የሸመደደ ይሄን ያለ አይደለም ተድخلون جنة بما كنتم تعملون በስራህ ነው እንጂ የምትገባው ማለት ነው ይሄንን ብለህ ሌላ ሰውን እዚህ ጋር እየዞለምክ እናንተን እያልክ ጀነት የምትገባበት ምክንያት የለም ስለዚህ ሐዲሱ ውሸት ነው ኦልሞስት ከዚህ ጋር የሚጋጭ ነው ስለዚህ 99ን አንድ ሰው ሚሞራይዝ ቢያደርግ ገነት ይገባል የሚለው ተረት ነው ማለት ነው ቡሃሪ ላይ ያለ ሙስሊም ላይ ማለት የተለያየ የለም እንደዚህ ሚሞራይዝ አድርገህ ና ቶሎ ምናምን የሚባል ነገር የለም ሀቢቢ
ኦራይት። ስለዚህ እኛውን አትቀበለው፣ ተረት ተረት ነው። ኦራይት። ስለዚህ 99 የሚለውም መስፈርት ማስቀመጥ የለብህም ማለት ነው። ምክንያቱም 99 የሚል መስፈርት ስለሌለ ቁርአን ውስጥ ራይት ሐዲስ አለ 99 ስሞቹን የሸመደደ ገነት ይገባል የሚል ሐዲስ ነው አለው። እሱ ይላል እኔ እንደዚህ የሸመደደ ገነት ይገባል ያለ የለም ያላህ ቃል። ለማንኛውም ሆ ለሐቅ መሆኑን እንትን ለለለ ነው። ቡሃሪ 73 92 እና እንደከፈተው ሲ ብዙም አታውቅ ከሆነ አላውቅም ነው ማለት። እሺ ኦኬ። አያት 99 ስሞቹን የሸመደደ ገነት ይገባል ርዕስ ነው እሱ። ያ የተያዘ ስለሆነ ስሙ ጋር የተያዘ ስለሆነ ያውና ይገባል። ይገባል። ኦኬ። ስለዚህ 99 ስሞቹን የአላህን መሸምደድ ገነት መግቢያ መንገድ ነው። አዎ ያስገባል። ስለዚህ ቁጭ ብለሽ አምነህ መልካም ሰርተህ ከዛ ነው። ቆይ አንዴ ውይ ማን አንዴ ቆይ አንዴ ይሰማልኝ አይደለ? በመጀመሪያ እንደሱ የሚላል ወይ አንድ ጊዜ ልጨርስልህና ልውጣ። ፎይኔ ልጨርስና ልውጣ ከይቅርታ ጋር ምን? እሺ አዲሱን አንዴ እናሳየህና ወይንም ተፈለከው ያው ቡሃሪ ኖ እንደዛ የሚል አልቀበልም። አላህ Subhanahu Wa Ta'ala ይህንን ሸምድዳችሁ ገነት ትገባላችሁ አላለም። በስራችሁ ነው ገነት የምትገቡት ነው ያለው። ተድخلون ጀነተ ቢማ ኩንቱም ተዕመሉን ነው። ይሄ ነው ትክክለኛው ፐርፌክቱ ነገር ማለት ነው ቁርአን ላይ ያለው። እና አልሐቅ هو አላህ መሆኑን ደግሞ የሚያመለክተው ማለት ነው هو الموجود حقيقة በሐቂቃ መውጁድ የሆነው አላህ ነው፣ ፈጣሪ ነው ማለት ነው። መውጁዱን አላ ወጅህ ላይ የቅል አደም ያ ነገር ደግሞ ማለት ነው አደምን የያዘ አይደለም፣ ወደፊት ማለት ነው የለም መባልን የያዘ አይደለም፣ ደግሞ የሚቀያየር አይደለም። ወላ የተገየር የሚቀያየር አይደለም፣ በዛው በነበረበት የሚኖር ነው እንጂ ተለዋዋጭ አይደለም። ለምን? ፍጡር ስላልሆነ። ፍጡር ምንጊዜም ተለዋዋጭ ነው። ህፃን ነበረ ትልቅ ይሆናል፣ ትልቅ የነበረው ሽማግሌ ይሆናል ምናምን። ሐቅ ግን አላህ በዛው በነበረበት ነው የሚሆነው። ወልኩል ሚንሁ ወኢለይሂ ሁሉም ደግሞ ከሱና ወደሱ ነው፣ ከሱና ወደሱ ነው ማለት አልጨርስልህ ብዬ ነው። ማስረጃውን ልጨርስልህ ብዬ ነው። ኖ ማስረጃ እኮ እኔ ጋር በጣም ብዙ ነገር ሊኖር ይችላል። ባወራ ቁጥር ላወራ መፈልጋቸው የሚቀየር አይደለም ወይንም ደግሞ ሽፍት የሚያደርግ አይደለም አልክ። ለምሳሌ ከአርሹ በላይ ሲሆንስ ቦታ አልቀየርም? ከአርሹ በላይ ምናምን የሚባል ነገር የለም ለአላህ። ያ አርሽ የሚባለው ነገር ማለት ነው ሲስተም ነው። ከዚህ ቦታና እንትን አይደለም። ያ ነገር ሲስተም እንጂ ቦታና የአላህ የሚቀመጥበት እንትን የሚልበት አይደለም። አላህ አዘልይ ነው አበድይ ነው ሲባል ሶስተኛስ መውረዱ ለውጥ አይደለም። የለም እንደዛ ወጣ ወረደም የሚባል የለም። ወጣ ወረደ ለፈጣሪ አይባልም። እና እሱ እዚህ ጋር እኮ ሐቅ መሆኑን ሲነግርህ ማለት ነው ሹፍ ሐቅ መሆኑን ሲነግርህ አደሙን ወላ የተገየረ የሚቀያየር አይደለም። ቦስ ሀያትና ሴፉ አንድ አዳምጡኝ። ቦስ በሐዲስ የሚያምን ሰው አይደለም። አንድ የተረጋጋ ዋብያው እናውቃለን። ዋብያው እነዚህ መጽሐፍት ይሄ ቦስ እነዚህ መጽሐፍት ተረት ናቸው ብሎ ነው የሚያምነው። እናውቃለን። ራሱም አስረግጦ ነግሮናል። ቁርአን ይስተምራል እና ኮስቴ በእኔ በኩል ጨርሻለሁኝ። ጥያቄ ካለ እቀበልሃለሁ። እፎይ ያለበለዚያ ልወጣ ነው። አልጨረስኩም። አሁን አላቅ ላይ ተስማምተናል። ስለዚህ ከፈጣሪ ውጭ አላቅ ተብሎ ሊጠራ አይችልም ነው አይደለ? ትክክል፣ በትክክል ዛትስ ራይት። ስለዚህ ለእኔ ፈጣሪ ክርስቶስ ነው። ምክንያቱም እኔ እውነት ነኝ አነ ሐቅ ብሎ የጠራው ራሱም ክርስቶስ ስለሆነ እውነት ነው ብሏል። ግን ክርስቶስ ብዙ መለዋወጥን አሳይቷል። አሁን በፊት ነበረ፣ አሁን የለም። አሁን አንብበው ያ ስለሆነ ሐቅ መሆኑን አያመለክትም። ያንን ላመለክተው እወዳለሁ። አያመጣውም። ተለዋዋጭ አይደለም። ኢየሱስ ተወልዷል፣ ክርስቶስ ተወልዷል። አላህ አልተወለደም፣ በነበረበት ነው ያለው። አለመወለዱ ለውጥን አመጣ ማለት አይደለም። ምክንያቱም ሲፈጠር ኢየሱስ ሕፃን ነበረ፣ ትልቅ ሆኗል። ስለዚህ ተለዋዋጭነት ያለው ስለሆነ ያንን አያመለክትም ማለት ነው። ፖስት ይቀጥል። ቦስ እኔንም አዳምጠኛ።
በፊት አልፈጠረም ነበረ፣ ሲፈጥር አላህ ተለወጠ ማለት ነው። አንተ ሲሊ አርጉመንቶችን ያቸው በፊት አልፈጠረም ነበር፣ አሁን ፈጠረ። ያልነበረን ነገር አመጣ አሁን ማለት ነው። ጨመረ፣ አድ አደረገ። እሱ ፈጠረ እንጂ አልተፈጠረም። እሱም ክርስቶስም እኮ ፈጠረ እንጂ አልተፈጠረም። ችግር የለውም። ምስጋ ክርስቶስ ተወለደ፣ ቆይ ተገለጠ ብለን ነው ምናምነው እኛ። አሁን እኔ እውነት ነኝ ብሏል። ምን ብለናል? አንተ ደግሞ ከፈጣሪ ውጭ እውነት ተብሎ ሊጠራ አና ሀቅ ተብሎ የሚጠራ እኔ እውነት ተብሎ የሚጠራ ራሱን ፈጣሪ ብቻ ነው ብለሃል። ይህንን ክፍል ትቀበለዋለህ? ለምሳሌ እኔ እውነት ነኝ ያለው እኔ እውነት ነኝ ያለውን የማልቀበልበት ምክንያት ማለት ነው፣ እውነት የሆነ አይቀያየርም፣ በነበረበት ነው። ቦታ አይፈልግም፣ መወለድን አይፈልግም፣ መኖርን አይፈልግም፣ መጥፋትን አይፈልግም። መፍጠር አላህ ግን በፊትም የነበረ ነው፣ ወደፊትም የነበረ ነው፣ የሚኖር ነው። ቦስ መፍጠርን እንደ ትልቅ ነገር ስላየኸው እኮ ነው አንተ። ከአንተ አንጻር መፍጠር ትልቅ ነገር መስሎ ስለታየ ነው። ስለዚህ ፈጣሪ መፍጠር ያስፈልገዋል ማለት ነው። መፍጠር በራሱ ዝቅ ማለት ነው። ለፈጣሪ ሲነገር ክብር አይደለም፣ ትልቅ ነገር አይደለም። መውረድ ወይንም ደግሞ ዝቅ ወደ ታች ብሎ መስራት ስለሆነ ማለት ነው መፍጠር። ስለዚህ መፍጠር ለፈጣሪ ባህሪው ነው። መፍጠር የፈጣሪ ባህሪ ነው። ያ ግን ተለዋዋጭ ባህሪ አይደለም። ከመፍጠሩ በፊት የፈጠረው ነገር ነበረ? ምንም ሳይፈጥር ነበረ። ከፈጠረም በኋላ ነበረ። በዛው ባለበት ነው እንጂ ተቀያየረ፣ ዛርሽ ላይ ወጣ፣ እዛ ላይ ወረደ አይባልም። ስለዚህ በስጋ መገለጡን ለውጥ ካልከው እኛ ተለወጠ ብለን አናምንም፣ ያለመለወጥ ብለን ስለምናምን ማለት ነው። አንተ ግን መፍጠርን ዝቅ ማለት ነው ብዬ አምናለሁ። አንተ ታምናለህ እንደዛ? መፍጠር በራሱ ለፈጣሪ የሚጨምርለት ከፍ የሚያደርገው ነገር አይደለም፣ ዝቅ ማለት ነው። በስጋ መወለድ ብቻ ሳይሆን ሎክ ፈጣሪ ከፍጡራኑ ጋር ኮሚኒኬት ማድረጉ በራሱ ወደኛ ዝቅ ማለቱ ነው፣ ወደኛ መቅረቡ እንጂ ለሱ አድ የሚያደርግለን ነገር አይደለም። ከባሪዎቹ ጋር ከፍጡራኑ ጋር መነጋገሩ በፊት ያ ከባሪዎቹ ጋር ማይነጋገረው ከባሪዎቹ ጋር መነጋገሩ በራሱ ከፍ ማለት ነው። እሱ ግን ወላ አደም ወላ ተገይር ያ መለዋወጥ ባህሪ የለውም። እሱ እኛ ፈጣሪ ተለዋወጠ የሚል ባህሪ የለንም ወንድማችን። ኖ አሁን ለምሳሌ ኢየሱስ ተወለደ ከማርያም፣ ቃል ነበረ፣ ስጋ ሆነ፣ ከቃል ወደ ስጋ ተቀየረ፣ መቀየር ነው። ስለዚህ ለፈጣሪ አይመችም ማለት ነው። ፕሊስ ቦስ ሞዳሊዝምን እኛ እናምንም። መለወጥ በእኛ ሄረሲ ነው፣ ውግዝ ነው። ተለወጠ የሚል አስተምሮ በእኛ ውግዝ ነው፣ ያወጣል ከክርስትና። ጣልቃ አትግቡ። እሺ አስተምሮታችን ይሄ ነው። ቦስ በደንብ ተመልከት። እንዲህ ይላል፣ ክርስቶስ ሁሉን የፈጠረ ነው። ተመልከቱ። ሰው ከመሆኑ አስቀድሞ ሰውም ሆኖ ከቅድስት ድንግል ማርያም ከተወለደም በኋላ የእግዚአብሔር ቃል ነው። እግዚአብሔር ቃል ነው። እርሱ መቼም መች አንድ ነው። የመለኮቱ ባህሪ ወደ ሰውነቱ ባህሪ አልተለወጠም። ምን ይላል? አልተለወጠም። ተለወጠ ምናምን የሚል አንተ ከኪስ ያመጣው ነገር ነው ቦስ። እኛ አስተምሮታችን አይደለም። ምን ይላል? አልተለወጠም። የሰውነቱን ባህሪ ወደ መለኮት ባህሪ አልተለወጠም። በቃ አስተምሮታችን ይሄ ነው። አለቀ። ኦኬ። ስለዚህ ቦስ ቁርአን ያላ ቃል ነው ብለህ ታምናለህ አንተ። እኛ ክርስቶስ የአብ የባህሪ ቃል ነው ብለን እንደምናምነው ቦስ እኔ ጋር ያውራ ፕሊዝ። ሀያት ጋር ቀጥሎ። እኔ ስራ ላይ ስለሆንኩ ልወጣ ነው፣ ወደ በኋላ እመለሳለሁ። ቴንክ ዩ። እሺ ቴንክ ዩ። ከስር ያለኸው ተመለስ ወይንም አስወጣው። ቆሴ ሸኘው። ኦራይት፣ እንኳን ደህና መጣሽ ሀያት። አመሰግናለሁ። መልካም። አልሐቅ ከአላህ ውጭ ተብሎ የሚጠራል ሀቅ ነቢያቶች ሁሉ ሀቅ ሊባሉ ይችላሉ። ነቢያቶች ሁሉ አልሐቅ ተብለው ሊጠሩ ይችላሉ። አዎ እውነተኛ ሊባሉ ይችላሉ። ስለዚህ እኔ ሀቅ ነኝ ብለው ማለት ይችላሉ ነቢያቶች ማለት ነው። አዎ እውነተኛ መልእክተኝነታቸውን ሊያረጋግጡ የሚሉበት አጋጣሚ አለ። ስለዚህ አና ሀቅ ብለው ነቢያቶች ማለት ይችላሉ። ስለዚህ አላህ ብቻ ሳይሆን ሀቅ ተብሎ ቢጠራው ነቢያቶችም ሌሎችም ሰዎች ለምሳሌ ከእውነተኛ አምላክ የተላኩ መሆናቸውን ሀቅ ጎዳና ላይ መሆናቸውን ይናገራሉ። ስለዚህ በደንብ አስተውሉ።
አልሐቅ ነን ብለው ነቢያቶች ማለት ይችላሉ። አላህም አልሐቅ ተብሎ ይጠራል አይደለም? አዎ የአላህ Subhanahu Wa Ta'ala ሐቅነት ፍጹማዊ ነው። የነቢያቶቹ ነብይነት ሐቅነት ደግሞ ከፈጣሪ ዘንድ ይዘውት የተላኩትን መልእክት የሚያመላክት ነው። ስለዚህ አሁን መሐመድም አነል ሐቅ ማለት ይችላል ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም በሐቅ ጎዳና ላይ እንደተላኩ ተናግረዋል። ስለዚህ አነል ሐቅ ማለት ይችላል። ስለዚህ አንቺ መሐመድ አልሐቅ ነው ብለሽ ትጠሪዋለሽ። ለምሳሌ እኔ ሐቅ ጎዳና ላይ ነኝ፣ ሐቅ ላይ ነኝ ብዬ ልናገር እችላለሁ። ጎዳና ላይ ነሽ፣ እሱን ታዩ። ጎዳና ላይ ነው ወይንም መንገድ ላይ ነው የሚለውን ታዩና ባይ መሐመድ አልሐቅ ተብሎ ይጠራል ያልኩሽ መልስሽ ምንድን ነው? ነቢያቶች ሁሉ እንዳገባቡ ሐቅ ሊባሉ ይችላሉ አልኩ እኮ። አሁን የጠየኩሽን ቀጥታ መሐመድ አልሐቅ ተብሎ ይጠራል አይጠራም እኮ ነገርኩ እኮ። ነብይ ሰለላሁ ዐለይሂ ወሰለም በሐቅ ላይ የተላኩ ናቸው አልኩ እኮ። መለስኩልህ። ይጠራል አይጠራም? ክርስቶስ እኔ እውነት ነኝ ቆይ እኔ እውነት ነኝ እውነት መንገድ ነኝ ብሏል አይደል? አንተ ያመጣኸው ብርስ አይ ሰይፈዲን ሚታርቅ መጫጫህ አንፈልግም። በደንብ አስተውይ። ቀላል ጥያቄ ነው የጠየኩሽ። መሐመድ አልሐቅ ተብሎ ይጠራል አይጠራም? መለስኩልህ እኮ። ሌላ ጥያቄ ካለ ቀጥልና እናውራበት። ኦኬ ነቢያቶች አልሐቅ ተብሎ ይጠራሉ አይጠሩም? ነገርኩ። አዎ አላህ Subhanahu Wa Ta'ala ከሐቅ ላይ አድርጎ እንደላካቸው ይናገራሉ። ስለዚህ እኔ እውነተኛ ነኝ ሊሉ ይችላሉ ነው። ቴንክ ዩ ያስገድልሻል፣ የንግግርሽ ያስገድልሻል።